በባቲ ወረዳ የሰላሙ አባት ሼህ ያህያ ኢማም ተገደሉ። በሃይማኖት አባቶች ላይ የሚፈጸመው ጥቃት ስጋት ደቅኗል። መረጃውን ይዘነዋል። የጉሙዝ ነጻ አውጪ ኃይሎች በቤኒሻንጉል ጉሙዝ በሚገኙ የሄሜቲ ታጣቂዎች ላይ የተቀናጀ ወታደራዊ እርምጃ መጀመራቸውን አስታወቁ። ይህ በእንዲህ እንዳለ የሱዳን ፍርድ ቤት በፈጣን ደራሽ ኃይሉ አርኤስኤፍ መሪ ሄሜቲ ላይ የሞት ፍርድ ወሰነ። ውሳኔው በአብይ አህመድ አስተዳደርና በቀጠናው ላይ የሚፈጥረው ስጋት ከፍ እንዲል አድርጎታል። ቀጠናዊ መረጃዎች ናቸው። ገዳይ ጥቃቶች በኢራን እና በአሜሪካ መካከል ያለውን ውጥረት ሊያባብስ እንደሚችል ተነገረ። ሰላምና ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ አክብሮታዊ ምስጋናችን በያላችሁበት ይድረሳችሁ እያልን ሐምሌ 7 2018 የረፋድ ዜና ሰዓታችንን ጠብቀን ተገናኝተናል። በቆይታችን አጫጭር ዝርዝርና አሁናዊ ዜናዎችን ይዘን ቀርበናል። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ወደ ዝርዝር ዘገባዎቹ አለፍን። በባቲ ወረዳ የሰላሙ አባት ሼህ ያህያ ኢማም ተገደሉ። በሃይማኖት አባቶች ላይ የሚፈጸመው ጥቃት ስጋት ደቅኗል። በአማራ ክልል ባቲ ወረዳ የሰላም ተምሳሌት ታዋቂ የሀገር ሽማግሌና የሃይማኖት አባት የነበሩ ሼህ ያህያ ኢማም በድብቅ ታጣቂዎች እጅ በግፍ መገደላቸው ተሰማ። ይህ እጅግ ልብ ሰባሪ መረጃ በመላው ማህበረሰብ ዘንድ ከፍተኛ ድንጋጤና ቁጣን የቀሰቀሰ ሲሆን በሃይማኖት መሪዎች ላይ እየተደጋገመ የመጣው ግድያ ሀገሪቱ ወደ ከፋ ቀውስ ሊመራት ይችላል የሚል ስጋት አሳድረዋል። ሼህ ያህያ ኢማም እድሜያቸውን በሙሉ ሰላምን ለመስበክ የተጣሉትን ለማስታረቅና ማህበረሰቡን በፍቅር ለመምራት የደከሙ ታላቅ ባለውለታ ነበሩ። እንዲህ ያሉ የህዝብ አለኝታና የሀገር ባለውለታ የሆኑ አባቶችን ኢላማ ማድረግ ማህበረሰቡን መሪና መጋቢ አልባ የማድረግ አጸያፊ ድርጊት እንደሆነ የአካባቢው ነዋሪዎች በምሬት ይናገራሉ። ሰላማዊ ሰዎችን፣ የሃይማኖት አባቶችንና የሀገር ሽማግሌዎችን በኃይል መንገድ ማጥቃት በየትኛውም መመዘኛ ሰብአዊነት የጎደለው ነውረኛና ፈጽሞ ተቀባይነት የሌለው ተግባር መሆኑን በመግለጽ በርካታ አካላት ግድያውን በጽኑ እየኮነኑት ይገኛሉ። ይህ በሼህ ያህያ ላይ የተፈጸመው አሰቃቂ ጥቃት ገለልተኛ ክስተት አለመሆኑ ነው ጉዳዩን ይበልጥ አሳሳቢ የሚያደርጉት የሚሉት ምንጮች ከቅርብ ጊዜ ወዲህ በተለያዩ የሀገሪቱ ክፍሎች የኦርቶዶክስ ተዋሕዶ አባቶች፣ የእስልምና ሃይማኖት መሪዎች በተመሳሳይ መልኩ ታጣቂ በሚባሉ አካላት ጥቃት እየደረሰባቸውና ህይወታቸውን እያጡ ይገኛሉ። ብዙ ታዛቢዎችና የማህበረሰብ አንቂዎች እንደሚጠቁሙት እነዚህ ግድያዎች በአጋጣሚ የሚከሰቱ ሳይሆን ማህበረሰቡን በሃይማኖትና በብሔር ለማጋጨት ሆን ተብሎ በስልት የሚፈጸሙ ድርጊቶች ናቸው ሲሉ ጠቁመዋል። ግድያና ሁከት ሰላም ፈጽሞ ሊያመጡ አይችሉም፣ ይልቁንም ጠባሳና መከራን ያባብሳሉ እንጂ የሚለው የማህበረሰቡ ድምጽ በአገዛዙ የሚዘወረውን ይህ ድብቅ አጀንዳ እየተቃወሙት ቢሆንም ግድያው መቀጠሉን ግን አሳሳቢ ሆኗል። ይህንን ተደጋጋሚ ግድያ ተከትሎ በአብይ አህመድ አስተዳደር ላይ የሚነሱ ትችቶችና ውንጀላዎች እየጠነከሩ መጥተዋል። በርካታ የፖለቲካ ተንታኞችና የማህበረሰብ መሪዎች አገዛዙ የዜጎችን በተለይም የሀገር ምሰሶ የሆኑትን የሃይማኖት አባቶች ደህንነት የመጠበቅ ቀዳሚ ኃላፊነቱን መወጣት አልቻለም። በአገዛዙ ውስጥ ወይም በቅርበት የሚንቀሳቀሱ የተወሰኑ ድብቅ ኃይሎች የህዝቡን ትኩረት ከወቅታዊ የኢኮኖሚና የፖለቲካዊ ቀውስ አቅጣጫ ለማስቀየር ሲሉ የሃይማኖት ግጭት መጫሪያ ካርዶችን እየተጠቀሙ ነው የሚሉ ክሶች በስፋት እየቀረቡ ነው። እስካሁን በተፈጸሙት ተመሳሳይ ጥቃቶች ላይ ጥልቀት ያለው ምርመራ ተደርጎ ፈጻሚዎቹ ሆኑ አዛዦቻቸው ለህግ አለመቅረባቸው መሰል ወንጀሎች ይበልጥ እንዲደፈሩ በር ከፍቷል። የሼህ ያህያ ኢማም ግድያ ለአማራ ክልል ብቻ ሳይሆን ለመላው የሀገሪቱ ሰላም ወዳድ ህዝብ ትልቅ ጥቁር ጠባሳ ነው። በሃይማኖት አባቶች ላይ የሚፈጸመው ጥቃት በአስቸኳይ ካልቆመና አገዛዙ በውስጡም ሆነ በውጭ ያሉ ሴረኛ ኃይሎችን ተቆጣጥሮ ሰላምና ጸጥታን ካላስከበር ሀገሪቱ ልትወጣው ወደማትችለው ማህበረሰባዊ ቀውስ ልታመራ እንደምትችል ምሁራን ያስጠነቅቃሉ። የጉሙዝ ነጻ አውጪ ኃይሎች በቤኒሻንጉል ጉሙዝ በሚገኙ የሄሜቲ ታጣቂዎች ላይ የተቀናጀ ወታደራዊ እርምጃ መጀመራቸውን አስታወቁ። በቤኒሻንጉል ጉሙዝ ክልል ውስጥ ወታደራዊ ካምፕ መስርተው ይንቀሳቀሳሉ በተባሉ የሱዳን ፈጣን ደጋፊ ኃይል አርኤስኤፍ ወይም በጀነራል መሐመድ ሐምዳን ዳጋሎ ሄሜቲ ታጣቂዎች ላይ የጉሙዝ ነጻ አውጪ ኃይሎች የተቀናጀ ሰፊ ወታደራዊ ጥቃት መክፈታቸውን ለማረጋገጥ ተችሏል። ይህ እርምጃ የተወሰደው ታጣቂዎች የኢትዮጵያ ሉዓላዊነት በመጣስ ክልሉን ለጦርነት ማዘጋጃ ካምፕነት እየተጠቀሙበት ነው በሚል ስጋትና ቁጣ በበረታበት በአሁኑ ወቅት ነው። የቀጠናው ምንጮች እንደሚያመላክቱት የጉሙዝ ነጻ አውጪ ታጣቂዎች በክልሉ በሚገኙ የተለያዩ የሄሜቲ ወታደራዊ ካምፖች ላይ ድንገተኛና የተቀናጀ ጥቃት ሰንዝረዋል። በጥቃቱ ወቅት በታጣቂዎቹ ይዞታዎች ላይ በተከፈተው ከፍተኛ የተኩስ ሳቢያ ካምፖቻቸው ክፉኛ መመታታቸውንና የሎጂስቲክ አቅርቦታቸው መቋረጡ ተገልጿል። በሄሜቲ ታጣቂዎች ላይ ከባድ ሰብአዊና ቁሳዊ ኪሳራ መድረሱ የተነገረ ሲሆን የጉሙዝ ኃይሎች ታጣቂዎቹን አከርካሪ መስበር የሚያስችል ስኬታማ ጥቃት ማድረጋቸውን ገልጸዋል።
እነዚህ የውጭ ታጣቂዎች የቤኒሻንጉል ጉሙዝ ክልል ሙሉ በሙሉ ለቀው እስኪወጡ ድረስ ወታደራዊ እርምጃ ተጠናክሮ እንደሚቀጥል ከኃይሎቹ የተገኘ መረጃ ያመላክታል። ይህ በታሪክ ታይቶ የማይታወቅ የውጭ ታጣቂዎች በኢትዮጵያ ግዛት ውስጥ የመመሸግ ጉዳይ በአብይ አህመድ የሚመራው የብልጽግና አገዛዝ ከሱዳን የሄሜቲ ኃይል ጋር ያለውን የጠበቀና ሚስጥራዊ ግንኙነት የሚያጋልጥ ነውም ተብሏል። የሄሜቲ ታጣቂዎች ድንበር ተሻግረው ወደ ኢትዮጵያ እንዲገቡና በቤኒሻንጉል ጉሙዝ ክልል እንዲመሽጉ የተደረገው በፌዴራሉ መንግስት ሙሉ ፈቃድና ድጋፍ ነው። ይህም የሀገሪቱ ሉዓላዊነት አደጋ ላይ የሚጥልና ቀጠናዊ ውጥረትን ይበልጥ የሚያባብስ አደገኛ አካሄድ ነው። የብልጽግናው አገዛዝ የሄሜቲ ኃይሎችን እንደ ተጨማሪ ወታደራዊና ፖለቲካዊ ካርድ ለመጠቀም በማሰብ ድንበር ተሻግረው እንዲገቡ መፍቀዱ በአካባቢው ማህበረሰብና በታጠቁ ኃይሎች ዘንድ ከፍተኛ ቁጣን ቀስቅሰዋል። የሄሜቲ ታጣቂዎች በቤኒሻንጉል ጉሙዝ ክልል መሽገው በቆዩባቸው ወራት ውስጥ በአካባቢው ነዋሪዎች ላይ በርካታ ግፍና በደሎች ሲፈጽሙ እንደነበር ሪፖርቶች ያመላክታሉ። የብልጽግና አገዛዝ የሰጣቸውን ከለላና ያለመጠየቅ መብት ተገን በማድረግ በአካባቢው ሴቶችና ልጃገረዶች ላይ መጠነ ሰፊ ጥቃቶች መፈጸማቸው ተነግሯል። የንጹሃን ዜጎችን የዕለት ተዕለት ኑሮ በማወክ የቁም ከብቶችን፣ ሰብሎችን እና ንብረቶችን ሲዘርፉ መቆየታቸው አይዘነጋም። ድርጊታቸውን የተቃወሙ የአካባቢው ነዋሪዎች በአሰቃቂ ሁኔታ መግደላቸውና ነዋሪዎችን ከቀያቸው ማፈናቀላቸው ለጉሙዝ ነጻ አውጪ ኃይሎች ድንገተኛ ጥቃት ዋነኛ መነሻ ምክንያት ሆኗል። ይህ በአገር ውስጥ ታጣቂዎችና በሱዳን ድንበር ተሻጋሪ ኃይል መካከል የተጀመረው ግጭት የቤኒሻንጉል ጉሙዝ ክልልን ወደ አዲስ የውስጥና ቀጠናዊ ቀውስ ሊመራ እንደሚችል ተሰግቷል። የሄሜቲ ኃይሎች ከክልሉ እስካልወጡ ድረስ ግጭቱ ይበልጥ እየሰፋና እየተጠናከረ እንደሚሄድ የሚጠበቅ ሲሆን የአካባቢው ነዋሪዎቹ ተጨማሪ ሰብአዊ ቀውስ እንዳይከሰት ስጋታቸውን እየገለጹ ይገኛሉ። ይህ በእንዲህ እንዳለ የሱዳን ፍርድ ቤት በፈጣን ደራሽ ኃይሉ አርኤስኤፍ መሪ ሄሜት ላይ የሞት ፍርድ ወሰነ። ውሳኔው በአብይ አህመድ አስተዳደርና በቀጠናው ላይ የሚፈጥረው ስጋት ከፍ እንዲል አድርጎታል። የሱዳን የጸረ ሽብርተኝነት ፍርድ ቤት ባስተላለፈው ታሪካዊ ውሳኔ የፈጣን ደራሽ ኃይሎች አርኤስኤፍ ዋና አዛዥ የሆኑት መሐመድ ሐምዳን ዳጋሎ ሄሜቲ ሁለቱም ወንድሞቻቸውና ሌሎችን 13 ግለሰቦችን ጨምሮ በድምሩ በ16 ከፍተኛ መሪዎች ላይ በሌሉበት የሞት ፍርድ ፈርዶባቸዋል። ይህ የፍርድ ቤት ውሳኔ የተሰጠው በምዕራብ ዳርፉር ግዛት ዋና ከተማ በሆነችው ኤል ጄኔና ውስጥ የተፈጸመው የጦር ወንጀል በሰብአዊ ላይ የተፈጸመ ወንጀሎችና የዘር ማጥፋት ወንጀሎችን በማስረጃ ካረጋገጠ በኋላ ነው። በተለይም በሰኔ ወር 2023 ዓ.ም የምዕራብ ዳርፉር አስተዳዳሪ የነበሩት ሐሚስ አባከርን በቁጥጥር ስር ካዋሉ በኋላ በአሰቃቂ ሁኔታ መግደላቸውና አስከሬናቸውን ማዋረዳቸው ለውሳኔ ዋነኛ ምክንያት ሆነዋል። የፖርት ሱዳን ፍርድ ቤት የሄሜቲን ወንድሞቻቸውንና አብዱልራሂም ዳጋሎና አልቆኒ ሐምዳን ዳጋሎ እንዲሁም የአካባቢ የጦር አዛዥ አብዱልረህማ ጁማ ባርካላህን ጨምሮ የሁሉም በፈጣን ደራሽ ኃይል ንብረቶች መንግስት እንዲወርስ አዝዘዋል። በተጨማሪ ወንጀለኞቹ በቁጥጥር ስር ለመዋል የኢንተርፖል ዓለም አቀፍ የእስር ማዘዣ እንዲወጣ ትእዛዝ ሰጥቷል። ይህ የሱዳን ፍርድ ቤት ውሳኔ በምስራቅ አፍሪካ ቀጠና በተለይም በኢትዮጵያ ባለው የአብይ አህመድ የጦረኛ አገዛዝ ላይ ከፍተኛ የፖለቲካና የደህንነት ድንጋጤ ፈጥሯል። የሄሜቲ ፈጣን ደራሽ ኃይል አርኤስኤፍ ከኢትዮጵያ አብይ አህመድ ጋር ጥብቅ ስልታዊ ግንኙነት እንዳለው የአደባባይ ሚስጥር ነው። አብይ አህመድ የሱዳን ህጋዊ ጦር ሳፋ ወደ ጎን በመተው ዓለም አቀፋዊ የሰብአዊ መብት ረገጣዎችንና የዘር ማጥፋት ወንጀሎችን እየፈጸመ ላለው የሄሜቲ ቡድን ቀይ ምንጣፍ በማንጠፍ አዲስ አበባ ላይ ደጋግሞ ተቀብሎታል። የኢትዮጵያ ግዛት ለሄሜቲ ኃይሎች የሎጂስቲክ የደህንነትና የዲፕሎማሲያዊ ሽፋን ለመስጠት ሲያገለግል መቆየቱ ይታወቃል። ሁለቱ መሪዎች የቀጠናዊ ነባራዊ ሁኔታ በኃይል ለመቀየርና የሱዳን ይፋዊ መዋቅር ለማዳከም በሚያደርጉት ጥረት ውስጥ የተቆራኙ ናቸው። አብይ አህመድ ሄሜቲ እንደ ዋና አጋር በመጠቀም በሱዳን ላይ ያለውን ተጽዕኖ ለማሳረፍና የራሱን የውስጥ የጦርነት አጀንዳዎች ለማስፈጸም ሲሰራ ቆይቷል። ይህ የሞት ፍርድ ውሳኔና የወጣው ዓለም አቀፍ የእስር ማዘዣ በአብይ አህመድ አስተዳደር ላይ ከባድ የተባሉ ስጋቶች ደቅኗል። የሱዳን ፍርድ ቤት እነዚህ ወንጀሎች በፖለቲካ ምህረት እንደማይታለፉና በዓለም አቀፍ ሕግ የጊዜ ገደብ የሌላቸው መሆኑን በግልጽ አስቀምጠዋል። ሄሜቲ በይፋ የዘር ማጥፋት ወንጀለኛ ተብሎ መፈረጁ እሱን በግልጽ ሲደግፉ ለነበሩ ለአብይ አህመድ ትልቅ የዲፕሎማሲ ኪሳራ ነው። ከዚህ በኋላ ለሄሜቲ የሚደረግ ማንኛውም ድጋፍ አብይ አህመድን የጦር ወንጀለኞች ተባባሪ ሊያስደርገው ይችላል። በአማራ በኦሮሚያና በተለያዩ የኢትዮጵያ ክፍሎች በአብይ አህመድ የጦርነት አገዛዝ እየተፈጸሙ ያሉ ተመሳሳይ የጅምላ ጭፍጨፋዎች፣ የንብረት ውድመቶችና የንጹሃን መፈናቀሎች አሉ። በሱዳን የተወሰደው የፍርድ እርምጃ ነገ በአብይ አህመድና በጦር ጀነራሎቹ ላይ በተመሳሳይ መልኩ የዓለም አቀፍ ፍርድ ቤት አይሲሲ ወይም የሀገር ውስጥ ልዩ ችሎት የቅጣት ውሳኔ ሊያስተላልፍ እንደሚችል ትልቅ ማሳያ በመሆኑ በአገዛዙ ውስጥ ከፍተኛ መደናገጥን ፈጥሯል። የሄሜቲ ቡድን በህግ ወንጀለኛ መባሉና ንብረቱ መወረሱ የፋይናንስና ወታደራዊ አቅሙን በእጅጉ ያዳክመዋል። ይህ ደግሞ አብይ አህመድ በሱዳንና በታችኛው የአባይ ተፋሰስ ላይ የነበረው ስልታዊ ተጽዕኖ ያሳጣዋል። የሄሜቲ መዳከም አብይ አህመድ በቀጠናው ውስጥ ብቻውን እንዲቀርና የሱዳን ጦር
ሳፋ በአቤ ላይ ጥብቅ አቋም እንዲይዝ አድርጎታል። ሱዳን በሄሜቲ ላይ የኢንተርፖል ማዘዣ ማውጣቷ ሄሜቲ ወደ አዲስ አበባ የሚያደርገውን ነጻ እንቅስቃሴ ይገድባል። አብይ አህመድ በዓለም አቀፉ ደረጃ የሚፈለገው ወንጀለኛ አሳልፎ ለመስጠት ፈቃደኛ ካልሆነ የራሱ አገዛዝ ተጨማሪ ዓለም አቀፍ ማዕቀቦችና ጫናዎች ሊደቀኑበት ይችላሉ። በምዕራብ ዳርፉር ለተጨፈጨፉ የንጹሃን ፍትህ ለማምጣት የተጀመረው ይህ የሱዳን ፍርድ ቤት ውሳኔ በፖርት ሱዳን ብቻ የሚወሰን ሳይሆን በቀጥታ አዲስ አበባ የሚገኘውን የአብይ አህመድን ቤተ መንግስት የሚያናውጥ ነው። ሄሜቲ በህግ ፊት የሞት ፍርድ የተፈረደበት ወንጀለኛ መሆኑ እሱን እንደ ስልታዊ አጋር የያዘው የአብይ አህመድ የጦርነት አገዛዝ ይበልጥ ወደ ማጡ ውስጥ የሚከተውና በቀጠናው ያለውን የህልውና ስጋት ይበልጥ የሚያበረታው ይሆናል። ገዳይ ጥቃቶች በኢራንና በአሜሪካ መካከል ያለውን ውጥረት ሊያባብሱት እንደሚችሉ ተነገረ። በኢራንና በዩናይትድ ስቴትስ መካከል እስካሁን የሚታዩ ጥቃቶች በአንጻራዊ ሁኔታ የተገደቡ ቢሆንም ሁኔታዎች በፍጥነት ወደ ከፋ ግጭት ሊያመሩ እንደሚችሉ የፖለቲካ ተንታኞች ያስጠነቅቃሉ። በድርጅታቸው ዩኒቨርሲቲ ኳታር የዓለም አቀፍ ግንኙነት ተንታኝ የሆኑት ፖል ሙስጌሬቭ እንደገለጹት በሁለቱ ኃይሎች መካከል ያለው ፍጥጫ በማንኛውም ጊዜ ከቁጥጥር ሊወጣ ወደሚችልበት ደረጃ ሊሸጋገር ይችላል። ሁልጊዜ ለመደራደርና ለመነጋገር ቦታ አለ፣ ነገር ግን አንዳንድ ጊዜ አገራት ተኩስ በመለዋወጥ ጭምር ይደራደራሉ ሲሉ ሙስጌሬቭ የሁኔታውን ውስብስብነት ያስረዳሉ። እንደ ተንታኞች ገለጻ በአሁኑ ወቅት ሁለቱ ወገኖች ቀይ መስመሮቻቸው ምን እንደሆኑ እናም የመጨረሻ ግባቸው ምን እንደሆነ ይበልጥ ግልጽ እየሆነላቸው መጥቷል። ለዋሽንግተን ዋነኛ ትኩረትና ቀይ መስመር የሆርሙዝ ወሽመጥ ደህንነት ማስጠበቅና ዓለም አቀፍ የነዳጅና የንግድ ፍሰት እንዳይስተጓጎል መከላከል ነው። የቴህራን ዋና ግብና ደግሞ የመደራደሪያ ካርዷ የራሷን የኒውክሌር መርሃ ግብር ማስቀጠልና በክልሉ ላይ ያለውን የአሜሪካ ተጽዕኖ መገዳደር ነው። ኢራን በቀጥታም ሆነ በተዘዋዋሪ በክልሉ ባሏት ታጣቂ ኃይሎች አማካኝነት የአሜሪካን ወታደራዊ ሰፈሮች ኢላማ ማድረጓን ቀጥላለች። በዚህም በተጨማሪ የኩዌትን የባህር ዳርቻ የነዳጅ ማውጫ ፕሮግራሞችን ጭምር ያካተቱ ጥቃቶች እየተሰነዘሩ መሆኑ ይነገራል። ጥቃቶች መጠናቸው አነስተኛና የተገደበ ቢሆንም ሂደቱ ወደ አጠቃላይና ሰፊ ቀጠናዊ ጦርነት ሊያመራ የሚችልበት እድል እጅግ ከፍተኛ መሆኑን ሙስጌሬቭ ያሰምሩበታል። በመካከለኛው ምስራቅ እየታየ ያለው አለመረጋጋትና በቁልፍ የባህር መስመሮች ላይ የሚሰነዘሩ ጥቃቶች በዓለም አቀፍ የነዳጅ ገበያና በጸጥታው ምክር ቤት ላይ ከፍተኛ ጫና እያሳደሩ ይገኛሉ። ሙሉ በሙሉ ባይቋረጡም በሁለቱ ወገኖች መካከል የሚደረገው የኃይል ሚዛን መለኪያ ፍጥጫ ቀጠናውን ወደ አደገኛ ጠርዝ እየገፋው መሆኑ ተንታኞቹ ስጋታቸውን እየገለጹ ነው። በሌላ በኩል አሜሪካ በሆርሙዝ ወሽመጥ አስተዳደር ጣልቃ እንድትገባ አንፈቅድም ስትል ኢራን ገልጻለች። የኢራን ከፍተኛ ወታደራዊ እዝ አሜሪካ በሆርሙዝ ወሽመጥ አስተዳደር ጣልቃ እንድትገባ እንደማይፈቅድ አስታወቀ። የኢራን ጦር የአሜሪካ ተደጋጋሚ የጀብደኝነት እንቅስቃሴ ቀጠናውን ደህንነት ክፉኛ አውኳል ማለቱን ታስኒም የዜና ወኪል ዘግቧል። አሜሪካ የሆርሙዝ ወሽመጥን እንድትቆጣጠር አልፈቀድንም አንፈቅድምም ሲል የኢራን ጦር አክለዋል። ከአሜሪካ ሽፍታ ጦር የተቃጡ ረብሻዎችን እንደሚቆጣጠርም አስታውቋል። ከአሜሪካ ጋር የሚደረገው ትብብር የኢራን ሉዓላዊነት የሚጥስ የጦርነት ድርጊት ተደርጎ እንደሚወሰድም አስጠንቅቋል። ጦርነቱ ከተባባሰ ቀጠናውን ያዳርሳል ማለቱንም ዘግቧል። አድማጭ ተመልካች ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች የተከታተላችኋቸውን ይመስሉ ነበር። ሀሳብ አስተያየታችሁን ኮሜንት መስጫው ላይ ጻፉልን። ቻናሉን ሰብስክራይብ ማድረጋችሁ እንዳዘነጉ እናሳስባችሁ ወደድን። በያላችሁበት መልካም ጊዜ ተመኘን። ቸር ቆዩን።